መዝሙር 138 የተወደዳችሁ ወንድሞቼ በተለያዩ ሀገር የምትኖሩ እንደምን አላችሁ? እንዴት ናችሁ? ለዛሬ ለቅዳሜ የስምንተኛ ሳምንት አንዳንድ ምዕራፍ በየቀኑ የማነብላችሁ ከመዝሙረ ዳዊት ወይም ከጸሎት ክፍሎች መካከል ለሰባት ወር አካባቢ ካሰብኩት አንደኛውን ምዕራፍ የስምንተኛ ሳምንት የእሁድን ከመዝሙረ ዳዊት መዝሙር 138ን አነብላችኋለሁ። ከዚያ አማርኛውን ትንታኔ እሰጣለሁ። የምትከታተሉኝ በሳውዲ፣ በእስራኤል፣ በተለያዩ አረብ ሀገሮች፣ ከአውሮፓ ደግሞ በጀርመን፣ በፈረንሳይ፣ በእንግሊዝ፣ በአሜሪካና በአውሮፓ፣ በአፍሪካ ኡጋንዳ ውስጥ በተለየ ሁኔታ የምትኖሩ እንዳላችሁ አውቃለሁ። እንደምናችሁ? ደህና ናችሁ? መልካም ጊዜ መልካም ነገር እንዲገጥማችሁ እያሰብኩኝ መዝሙር 138ን አነብላችሁና ሐሳብ እሰጣለሁ። መቼም ከዚህ ብዙዎቹ አንዳንድ ሰዎች ቆረቆንዳ ከሚሉት ትውልድ መሃል ስለሆንኩኝ ምንም ዲግሪ ቢይዝ ሁሉን ነገር አላውቅም። ነገር ቢሆንም ግን ያው በአቅሜ ያህል ምንም ማድረግ ይሻላል እና በቤተክርስቲያን ውስጥ የቤተክርስቲያን ታሪክ፣ ትምህርተ ሃይማኖትን፣ የግዕዝ ቋንቋ በመሰረታዊ ሁኔታ በሳምንት እና አንዳንድ ጊዜ ደግሞ ስብከት ለመስጠት ሞክራለሁኝ እንደ አቅሜ ማለት ነው። ምክንያቱም ምንም ማድረግ ወደ መባረክ ይመራል እና ዝም ብሎ ቤተክርስቲያን ጳጳሱ እንደዚህ ያደረጉ፣ ካህኑ ቄሱ እንደዚህ ያደረጉ፣ ዲያቆኑ እንዲህ ያደረገ፣ ሰባኪው እንዲህ ያለ ከማለት አንቺ እኔ የድርሻችን መወጣት ይጠበቅብናል። ብዙዎቹ ታላላቅ አባቶች በየዘመናቸው ደስ ብሎ የኖሩት የድርሻቸውን አድርገው ነው። እኔ የድርሻዬን ሳላደርግ ቤተክርስቲያን እንዲሆነች አልሆነች ብል እግዚአብሔር ለቤቱ አያንስ፣ እግዚአብሔር ለሕዝቡ አያንስ፣ እግዚአብሔር ለኢትዮጵያ፣ ለምድሪቷ፣ ለዓለማችን፣ ለዩኒቨርሲቲ አያንስ። ሳናማክረውን የፈጠረን እግዚአብሔርን ማንም አማክሮት እናት የመረጠ ሰው አባት የመረጠ ሰው የለም ከኛ መካከል። ስለዚህ የድርሻችንን መወጣት አለብን። ሚስት መምረጥ ትችላለህ። በቢሊዮን የሚቆጠሩ ሴቶች አሉ። ባል መምረጥ ትችላለች። በቢሊዮን የሚቆጠሩ ያላገቡ ወንዶች አሉ። ለምሳሌ እኔ አሉ። አሁን ለምሳሌ እኔ መመርጥሽ ልትሆኚ ትችላለሽ ወይ አንቺ ልትመርጪኝ ትችላለሽ። ምንም ምርጫ የሌለባት ዓለም ላይ እግዚአብሔር አልፈጠረንም። ዝም ብለን ስንንከረፈፍ እድሜያችን እየገፋ ገንዘባችንን ሳንበላው ንብረታችን ሳንጠቀምበት ጊዜያችን፣ ቤታችን፣ መኪና፣ ሀብት ንብረታችን ሳንደሰትበት እየኖርን ነው። ለምን? በጣም አሳፋሪ ቆረቆንዳ ትውልድ ከሚባሉት መካከል ስለሆንን ነው። ይህንን ልናውቅ ይገባናል። እግዚአብሔር ያለ ምርጫ ቢሊዮን የሚቆጠር ሴት አለ ያላገባ፣ በቢሊዮን የሚቆጠር ሰው ወንድ አለ ያላገባ። ስግብግብነት፣ ምቀኝነት፣ ተንኮል፣ ንፉግነት ይዞን መደሰት ግን አልቻለም። ምክንያቱ ደስታ እግዚአብሔር ነው። እግዚአብሔር ምርጫ የሌለው ይመስል ባል የለም ብሎ አፍ መክፈት አይገባም። እግዚአብሔር ምርጫ ያልሰጠ ይመስል የኔ አይነት ቆረቆንዳ ተነስቶ ሚስት የለም እንጂ አገባ ነበር ብል ነውረኛ ነኝ። አውቀዋለሁ፣ ቆሻሻነቴን፣ ድክመቴን አውቀዋለሁ። ስለዚህ እግዚአብሔር ላይ ማማረር አልችልም። በጣም ውብ የሆኑ ከሀብት ሀብት፣ ከእውቀት እውቀት፣ ከገንዘብ ገንዘብ፣ ከጤና ጤና፣ ከትምህርት ትምህርት ያላቸው በተለያየ ዓለም ላይ የሚኖሩ ሴቶች አሉ እና እግዚአብሔር ሴት ስላልፈጠረ አይደለም ማግባት ያልቻልኩት። ምናልባት ዱንዙ ስለሆንኩ ወይ ቆረቆንዳ ስለሆንኩ ሊሆን ይችላል እንጂ የኔ ድክመት ነው እንጂ እግዚአብሔር ስለከለከለኝ አይደለም። እንደኔ ደርቃችሁ እንዳትቀሩ፣ እንደኔ ደክማችሁ እንዳትቀሩ ያስፈልጋል። ዝም ብላችሁ ጊዜያችሁ ሳትጠቀሙበት እንዲባከንና ተስፋ ልትቆርጡ አይገባም። ገንዘባችሁ አብሯችሁ አይቀበርም። ውበታችሁ አብሯችሁ አይቀበርም። ተደሰቱበት። እግዚአብሔር ጤና ሰጥቷችኋል። በዚያ ላይ ይሄ ስድነትና ልቅነት የምንሰማው ሰዶማዊነትና ልክስክስነት የምንሰማው እግዚአብሔር በእርግጥም ይቀስፋል። በእርግጥ ዛሬ የማይቀስፉ ሰዶማውያን የማይቀሰፉ ይመስለናል። የኔታ ሸብቱ እንዳሉት ሰዶማውያን ቤታቸው ውስጥ እሳት ነው፣ ረመጥ ነው ያለው። ማውቃቸው ሰዶማውያን አሉ፣ ማውቃቸው አሉ፣ ልክስክሶች አሉ። እነዚህ ደስተኞች አይደሉም። በእውነት ደስተኞች ቢሆኑ እንደነሱ ሆን ነበር። ቢያስቀኑ ይኖሩ እንደነሱ ነው። ቆሻሻ ምኑ ያስቀናል? የሚሸት የሚገማ የሚከረፋ ነገር ምኑ ያስቀናል? ምኑ ደስ ይላል? ተሳቀ ተጨንቀ የምታደርገው ነገር እየተቃጠልክ እየተንገበገ እግዚአብሔር ደግሞ በዛው ልክ መቅሰፍት በቤት ያመጣል። በጎ ነገር ብታደርጊ ሰላማዊ ነገር ብታደርጊ ግን በቤታችሁ በረከት እግዚአብሔር ይጨምራል። እንኳን እግዚአብሔር ሰው የሚጸየፈውን ነገር እያደረጋችሁ ሰው ቤታችሁ እንዲመጣ መጠበቅ የለባችሁ። ሰው የሚጸየፈውን ነገር እኔ ፊት ለፊቴ የሚያጸየፍ ነገር እያደረግሽ የምቆሙ አንቺ ፊት እኔ ማን ነኝ?
አንተ ቆሻሻ ነገር እኔ ፊት እያረክ አንተ ፊት እንድቆም እኔ ማን ነኝ? እንኳን እግዚአብሔር እንኳን ቅዱሳን ወዳጄ እንስተካከልና እግዚአብሔር እንዲረዳ እግዚአብሔር እንዲያግዝሽ የምትፈልጊ ከሆነ ያለ ምርጫ አልተሆንም። እግዚአብሔር ዓለምን ሲፈጥር ያለ ምርጫ ያለ ፈቃድ ያለ በጎነት አይደለም እዚች ምድር ላይ ያመጣን። እጅግ በጣም ቢሊየን የሚቆጠሩ ብዙ እድሎች አሉ ያልተዘጉ። የእግዚአብሔር እጁን ከፍት አድርጎ የደከማችሁ እናንተ ኑ አለ። እናንተ ምሁራን፣ እናንተ ሊቃውንት፣ እናንተ ባለስልጣኖች፣ እናንተ ቆንጆች አላለም። ማንም ሁን ማን ከደከመህና ላበርታ፣ ከጎደለና ልሙላል፣ ካጣህና ልስጥ፣ ከታመምክና ልማርህ ነው የሚለው እግዚአብሔር። ቸር አምላክ ቅዱስ እግዚአብሔር የእመቤታችን የቅድስት ድንግል ማርያም ልጅ ወላዲተ አምላክ ብቻ የምታውቀው በትክክል የሳመችው ያቀፈችው ያጠባችው ያዘለችው ቅዱስ አምላክ መድኃኔ ዓለም ልዑለ ባህሪ ኢየሱስ ክርስቶስ አለን። ዝም ብሎ በማንም መደዴና ልክስክስ የሚጠራ ስም አይደለም። ወንድም እህቶቼ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሏል። ከአመፅ ርቀን ንጽህ ጠብቀን በርትተን በምንችላት አቅም የየድርሻችንን በጎ ነገር እያሰራን ነው በእግዚአብሔር ልንደሰት የሚገባን እንጂ ዘመኑ ክፉ ነው ልንል አባ ገብረ ኪዳን ቅዱስ ያሬድን ጠቅሰው እንዳሉት ዘመኑ ክፉ ነው ልንል አይገባም። ይህ ዘመን ከመቼውም ጊዜ በላይ ደስ የሚያሰኝ ዘመን ነው። አዎ ይሄን ስላችሁ በኮሪደር ልማት ንብረቴን ያጣው ሰራተኛ የበተንኩ ገንዘብ የሌለኝ ድሃ ምስኪን ምናምንቴ የሆንኩ እንደሆንኩ አውቃለሁ። ብር 100 ሺዎችን ከማገላበጥ ወጥቼ 100 ብር የሚናፍቀኝ ምስኪን እንደሆንኩ አውቃለሁ። ለኦልሞስት ለማኝ ነኝ፣ የኔ ቢጤ ነኝ። ስራዬ ነው እዛ ውስጥ የከተተኝ እግዚአብሔር አይደለም። ደግሞ ለበጎ እንደሆነ ተስፋ አደርጋለሁ። ተርመጥምጬ ከማገኘው ሚሊዮን ብሮች ይልቅ ደግሞ ለምኜ የማገኘው 100 ብር እንደሚበልጥ አውቃለሁ። እግዚአብሔር ደግሞ ለበጎ እንደጣለኝ እረዳለሁ። እና እናንተም ተስፋ አትቁረጡ ወንድም እህቶቼ፣ የምሬን ነው፣ የእውነት ነው የምነግራችሁ። መዝሙር 138 ለቅዳሜ ከማንበቤ በፊት ይሄን ማሰብ እንዳለብን ማሳሰብ እፈልጋለሁ። እግዚአብሔር ያለ በረከት ያለ ዕድል ያለ ጸጋ ዘመኑን የክፉዎች አድርጎ አልፈጠራትም። አዎ ብዙ ጠቅላይ ሚኒስትሮች፣ ብዙ ፕሬዝዳንቶች፣ ብዙ ባለሀብቶች አሉ። ኤለን መስክ፣ ጃክማ፣ ቢልጌት፣ አላሙዲ፣ ኃይሌ ገብረስላሴ፣ አቶ ሳሙኤል የሰንሻይን ሪል ስቴት ባለቤት እያልን ብዙ ቢሊዮነሮች፣ አዜብ መስፍን ቢሊዮነር ሲባል እየሰማሁ ነው። ብዙ ሊኖሩ ይችላሉ። ደስተኞች ግን ላይሆኑ ይችላሉ። በላስቲክ ቤት ውስጥ የሚኖረው ጎዳና ተዳዳሪ የሆነ ከነሱ የሚበልጠን ደስተኛ ሰው አውቃለሁ። ጥበቃ ሆነው ጽዳት ስራ እየሰሩ የሰው ንብረት እየሰሩ ላዳ እየነዱ ታክሲ የማይረባ ታክሲ ባጃጅ እየሾፈሩ በጣም ደስ ብሏቸው እግዚአብሔርን እያመሰገኑ ተባርከው የሚኖሩ የሚስቁ ደስ የሚሰኙ ሰዎችን አውቃለሁ። ምንም የሌላቸው ደስተኞች ሰዎችን አውቃለሁ። አዎ እኔ ምንም የለኝም ግን ደስተኛ አይደለሁም። እናንተ ብዙ ኑሯችሁ ካልተደሰታችሁ በጣም ምስኪኖች ናቸው። ደስታ የእግዚአብሔር ገንዘብ ነች። ዝም ብላ ለማይገባው ሰው ማትሰጥ፣ ለሚገባው ሰው የምትሰጥ ነች። እና እንዲገባን ሆነን መገኘት አለብን። ዘመኑ ክፉ ነው ማለት የለብንም። እኔ ክፉ ነኝ ብለን እንስተካከል። አበይ እኔ ክፉ ነኝ በይና ተስተካከል። እኔ ክፉ ነኝ ደግ ብሆን ደግ ነገር ይገጥመኝ ነበረ። ክፉ ስላወራው ነው ክፉ የመጣብኝ። ጠማማ ስለሆንኩ ነው ጠማማ ነገር ዙሪያ ያለው ልትል ይገባሃል ወንድሜ። እህት ወንድሞቼ፣ እንግዲህ እውነታው ይሄ ነው። እግዚአብሔር ያለ ምንም ነገር አልፈጠረንም እና አዎ እኔ በአቅሜ ለቤተ ክርስቲያን አካባቢ የእነዚህን ትምህርቶች የድርሻዬን እየተወጣው ነው። ለምህረት እንዲያደርግልኝ የምጸድቅበት እንዲያደርግልኝ እመኛለሁ። እና ምን ለማለት ነው? ካላችሁ ገንዘብ አስራት አውጡ፣ እርዱ፣ አብሉ፣ አጠጡ፣ አልብሱ። ቆሻሻ ልብሳችሁን አውጡና ስጡ። ማትለብሱትን ጫማ አውጡና ስጡ። ለምን ትስገበገባላችሁ? እኔም እኮ ከእናንተ የባስኩ ስግብግብ ነኝ፣ የድሃ ስግብግብ። ደግሞ ጠቢቡ ሰለሞን የድሃ ንፉግ አያሳየኝ ይላል። በጣም በእውነት የኔ አይነት ንፉግ ካያችሁ በጣም ምስኪን ወራዳ ሰው ማለት የኔ አይነት ሰው ነው። እንደዚህ እንድትሆኑ አይገባም ወንድም እህቶች፣ እውነታው ይሄ ነው። እርዱ፣ ያላችሁን ያቅማችሁን አድርጉ።
ማስተማር የምትችሉ አስተምሩ፣ ማገልገል የምትችሉ አገልግሉ። አታላግጡ። የእግዚአብሔር ጉባኤ ሳሳ አትበሉ። እግዚአብሔር ከተጨበጨበ አዳራሽ ሙሉ ስቴዲየም ሙሉ ካለ ህዝብ ይልቅ በአንድ ኤልያስ የሚደሰት አምላክ ነው። ከሀገር ከህዝብ በአንድ ሙሴ የሚደሰት አምላክ ነው። ሰው የለም አትበሉ። እግዚአብሔር ሰው አለው። የት እንዳለው እንዴት ይንገርክ? ላንተ ለመስማት አትበቃ፣ ለመስማት አትበቂ። እንዴት ይንገርሽ? በዚህ በኔ ቢጤ ከተነገረን ራሱ ከገባን ጥሩ ነው። እኔም በመከራ በጭንቀት ነው ለመረዳት ጥረት እያደረግኩ ያለሁት። እግዚአብሔር የአብርሃም አምላክ ነው፣ ዛሬ አለ። የይስሐቅ አምላክ ነው፣ ዛሬ አለ። የይስሐቅ አምላክ ነው፣ የያዕቆብ አምላክ ነው፣ ዛሬ አለ። ለይስሐቅ ለርብቃ ለሳራና ለአብርሃም ለአዳምና ለሔዋን ቃል ኪዳን የገባ የመብርሃን ልጅ መድኃኔ ዓለም ኢየሱስ ክርስቶስ አብርሃም ሳይወለድን ያለው አምላክ የቤተ ክርስቲያን አባት ጉልላቷን መሰረቷም ዛሬ አለ። በቤተ ክርስቲያን ላይ ሳሳች፣ ደከመች፣ ገረጣች። አሁንማ ናድናት፣ አፈረስናት። የታባቱ ብሔር ለብሔር እያጋጨን አገልጋዩን እርስ በርስ እያነካከስን ጉባኤው እንዲሳሳ ዙሪያውን ከውስጥም ከውጭም እያስጨነቅን እግዚአብሔርን እናሳድዳለን የምትል የመውጊያውን ብረት ብትቃወም ለአንተ ይብስብሃል እንደተባለ አትርሳ። የሾለ ብረት ላይ ነው የቆምከው ወዳጄ። አንስቶ ሊፈጠፍጥ የሚችል አለት ላይ ነው የዘመትከው። እና መስተካከል ነው። ቤተ ክርስቲያን አላት ጌታ፣ አባት አላት፣ እረኛ አላት። የኔ ቢጤ ደግሞ መሀል ላይ ገብቶ ልጆቹን፣ ግልገሎች፣ ጠቦቶች፣ በጎቹ ላይ የምችለውን ማካፈል ጀምሬያለሁ እና ለእናንተም ይኸው ለ7 ወር የሚሆን መዝሙረ ዳዊትን እያካፈልኳችሁ ነው። እና ምንድን ነው ምንም ድሃ ብሆን ምንም ባይኖረኝም የተማርኩት ትምህርት አለ። ቤተክርስቲያን አካባቢ በዚህ በትምህርት ላግዝ እችላለሁ። ይህን የነገርኳችሁ ለምንድን ነው? መጽሐፍ ቅዱስ መማር የምትፈልጉ፣ የትምህርት ሃይማኖት እውቀት መማር የምትፈልጉ፣ የቤተክርስቲያን ታሪክ ማወቅ የምትፈልጉ፣ የተማርኩት ትምህርት ምናልባት ለእናንተ የሚጠቅም ከሆነ ልትጠይቁኝ ትችላላችሁ፣ አካፍላችኋለሁ። ሀሳብ አስተያየት ልትሰጡኝ ትችላላችሁ፣ አካፍላችኋለሁ። የተሻለ ሚዲያ የዘረጋችሁት ካለ የተማርኩትን ላካፍላችሁ ፈቃደኛ ነኝ። ጊዜ አለኝ፣ በቂ ጊዜ አለኝ ለማካፈል። በእውነት ደሃ አይደለሁ፣ ምን አለኝ ጊዜ፣ በእውነት ጊዜ አለኝ፣ ላካፍላችሁ እችላለሁ። እና ቤተክርስቲያን አካባቢ ማገልገልም ጀምሬያለሁ። የምትጸልዩ ሰዎች ጎበዝ የሆናችሁ ኃይለ ጊዮርጊስ ብላችሁ ጸልዩልኝ። አቅምና ገንዘብ ያላችሁ ደግሞ ምናልባት እጃችሁ የተፈታላችሁ ስጡ። ለትራንስፖርት ይጠቅመኛል ለትራንስፖርት እና ያግዛል። ለእኔ ባትሰጡ አጠገባችሁ ላለው ድሃ ስጡ። የግድ ለእኔ መስጠት አይጠበቅባችሁም። አጠገባችሁ ላለ ለእናት ለአባት ለወንድም ለእህታችሁ ጨካኝ ከሆናችሁ ለእኔ ትሰጣላችሁ ብዬ በፍጹም ተስፋ አላደርግም። ተስፋ የማደርገው ለቤተ ክርስቲያን አስራት የምታወጡ ከሆነ፣ ለቤተሰባችሁ የምታስቡ ከሆነ፣ አጠገባችሁ ላለ ሰው የምታስቡ ከሆነ፣ ለራሳችሁ ህይወት ስግብግብና ምቀኞች ካልሆናችሁ ለሰው ለመርዳት አታንሱ። ምን ማለት ነው? በቃ ለማኝ ነኝ ስል የእግዚአብሔር ስም እየጠራው ምለምን እኔ ከንቱ ሰው አይደለሁም። በእውነት በጣም ከኃጢአት የተነሳ ቆሻሻና ከንቱ ነኝ። ግን ምናምንቴ የምባልና ጋኔን አይደለሁም። አውቀዋለሁ ራሴን። ማንም ደሃ ነኝ እንጂ ማላገጫ አይደለሁም። ምንም የለኝም እንጂ የማንም መጫወቻ ዕቃ አይደለሁም። እኔ ብር የለኝም እንጂ ማንም የሚሞላፈጥብኝ ምናምንቴ ልጅ አይደለሁም። እና ምን ለማለት ነው? አጠገባችሁ ላለ ሰው እርዱ። የግድ ለእኔ መርዳት አይጠበቅባችሁም። ሐቁን አውሩ። ግልጹን ተጨዋወጡ። ትክክለኛ ኑሮ ኑሩ። ትክክለኛ ሳቁ። ትክክለኛ ህይወት ኖራችሁ እረፉ። እንደ አባቶቻችሁ በ60 ዓመት በ70 ዓመት በ80 ዓመት ሰው እንዲህ ጅል ይሆናል። ተስተካከሉ እንጂ በእውነት ታረሙ። ለመታረም ደግሞ የየአቅማችን እንተጋገዝ። ገንዘብ ካለን የትምህርት አለኝ አካፍልሃለሁ። ገንዘብን አንተ ከቻልክ እርዳ። ባትረዳኝም የራስ ጉዳይ ነው። ግን እርዳ። አጠገብላለ እኔ መብላ በልቼ አፌን የከፈተ አምላክ ወደ የሰጠኝ እግዚአብሔር ሳያበላኝ አያሳድረኝም። አንተ አታኖረኝ፣ አንቺ አታኖረኝ። እግዚአብሔር አምላክ ያኖረኛል። ደግሞ ያቅሜንም እሰራለሁ፣ ጥረትም አደርጋለሁ። በዚህ ሁሉ ጭንቅ ውስጥ ደግሞ አገለግለዋለሁ። ለበረከት እንዲሆንልኝ ነው ምናፍቀው እና ህይወት ያላት ቤተ ክርስቲያን ውስጥ እየኖርኩ ሙትቻ መሆን አልፈልግም። ያቅሜን ጥረት አደርጋለሁ።
እግዚአብሔር በጎደለው ይሞላል። ይሄን ያልኳችሁ ወንድምቶች እንድትነቃቁ ነው እንጂ ላበሳጫችሁ አይደለም፣ እንድትከፉ አይደለም፣ እንድታስተውሉ ነው። ጊዜው ዘመኑ ርኩስ አይደለም። ዘመኑ የክፉዎችና የስዶች አይደለም፣ የእግዚአብሔር ነው ዘመኑ። የዘመኑ የወጣቶችና የፍንዳታዎች አይደለም፣ የንጹሐንና የቅዱሳን ነው ዘመኑ። የቅዱሱ የእግዚአብሔር ጊዜ ነው፣ ዓመተ ምሕረት ነው። ክፉዎች ግን ይጠረጋሉ። መጠረጋችን አይቀርም። እኛም ክፉዎች ከሆነን ልንስተካከል ይገባናል ለማለት ነው። ሳላስቡ አረዘምኩባችሁ። እንደው ምን በጣም ጨክኝባችሁ ከሆነ ሀሳብ አስተያየቱ ላይ ስጡ። ቀጥታ መዝሙር 138 ለአንብብ። በእንተ ትሩፋን ይላል። የቅዱሱ ዳዊት በረከት ረድኤት የጻድቃን የሰማዕታት ኃይል በሁላችን ላይ እንዲያድርብን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። ከመብርሃን ገና ያልተማርነው መዓት ነገር አለ። ስለ ድንግል ማርያም የተሰበከው አልገባንም። አንድ ነገር ልጨምርላችሁ። አባቷ ዳዊት ራሱ ገና የተናገረው አልገባንም። የነቢያት ትንቢት የምታነብ እናት ነች። እኔ የማታውቁትን ነው የምነግራችሁ፣ ብዙዎቻችሁ ያልሰማችሁትን ነው የምነግራችሁ። ድንግል ማርያም አንባቢ ነች። ይሄን ወቁ። አንባቢ ነች። የማንም ከረፈፍ ማንበብ የማይችል የተማረው ትምህርት የማይገባው አንብቦ መረዳት የማይችል ሰው የሚያላግጥባት እናት አይደለም። አንባቢ ነች። የነቢያት ትንቢት የገባት እናት ነች። ወላዲተ አምላክ ጸሎት የምትጸልይ ሴት ነች። ድንቅ ሴት ነች። ጸሎቷ በሉቃስ ወንጌል ምዕራፍ 2 ላይ ምዕራፍ 2 ላይ የተጻፈላት ነው። በጣም በየዕለቱ ስጸልየው እንዴት ደስ እንደሚለኝ። እስራኤል ውስጥ በ10 ምናምን ቋንቋዎች ተጽፈዋል። የጸለየችበት ቦታ ላይ በስዕል አይቻለሁ። የእጅ አላቅ እስራኤል በስዕል አይቻለሁ። አንዱ በግዕዝ ነው የተጻፈው። እኔም በቃል ይችለዋለሁ። ደስተኛ ነኝ እሱ ስለምችለው። ታቢዮ ነፍሴ ለእግዚአብሔር ወትታሐሰይ መንፈሴ በአምላኬ እስመሬ ሕማማት ለዓመቱ ናሁም ይዜስ ያስተበጽኡኒ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ወሳህሩኒ ለትውልድ ለእለ ይፈርህዎ ገብረ ኃይለ ምስራቱ እያለ ይቀጥላል። አንብቡት። ነፍሴ ጌታን ታከብሯለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱ መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እርሱ በእኔ ታላቅ ስራ፣ ለማንም ያልተደረገ ታላቅ ስራ በእኔ አድርጓልና። ስሙ ቅዱስ ነው፣ ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአባቴ ለአብርሃም እንደተናገረው አለች ወላዲተ አምላክ እመብርሃን ወለላይቱ እማ አምላክ አቁራሪተ መዓት ሰዓሊተ ምሕረት ምራገ ጸሎት የምትባል የያዕቆብ መሰላል የጌዲዮን ጸምር የአሮን በትር ታቦተ ሙሴ የአዲስ የብሉይ ኪዳን ጽላት የአዲስ ኪዳን ወላዲተ አምላክ እመብርሃን ጸሎቷ ድንቅ ነው። ጸላይም ትጸልያለህ አንቺ ትጸልያለሽ? ተማር እንጂ እንዴ! መጸለይ ካልቻልክ የእሷን ጸሎት እንዴት መድገም ያቀታል? መጽሐፍ ቅዱስ ይዘህ አትንከርፈፍ። ሉቃስ ወንጌል ላይ የተጻፈውን ጸሎቷን ጸልይ። እኔ በቃል ይህን እችለዋለሁ። አሁን ድሮ የቤተ ክርስቲያን የ5 ዓመት የ6 ዓመት ልጅ በቃሉ የሚችለውን ማንኛውም ኦርቶዶክሳዊ በ5 በ6 ዓመቱ መቻል የነበረበት ነው። ይሄ ደንቆሮ የሆነ አደንቋሪ ቆሮቆንዳ የሚያደርግ ዘመናዊ ትምህርት ገብቶ የቄስ ትምህርትን አስጠልቶን ተንከርፈፈን ቀረን እንጂ በቃላችን እናውቀው ነበር። ተመለስ ወደ ዳዊት፣ ተመለስ ወደ ውዳሴ ማርያም፣ ተመለስ ወደ ቤተ ክርስቲያን፣ ተመለስ ወደ ድንግል ማርያም። እንደሷ ትሁቱን ሳትናገር የምትሰብክ ወላዲተ አምላክ አለች። ጸሎቷ በእውነት ጸሎቴ የሆነ ጸሎትህ ሊሆን የሚገባ እመብርሃን አለች። ወቃት ወላዲተ አምላክ አንባቢ ነች እንዳትረሳ። ጸሎተኛ ነች። ጸሎቷን ጸልየዋለሁ በየቀኑ። አንተም ጸልየው። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቅ። አሁን ይህን ሰንበት ተማሪዎች ዲያቆናት ሲሉት እንዴት ያምራል በእናታቸው። መስቀል አደባባይ እኮ እየተንከረፈፍንበት፣ የጥምቀት አደባባዮቻችን እየተንከረፈፍንበት፣ ሰንበት ትምህርት ቤቶቻችን እየተንከረፈፍንበት፣ ቤተ ክርስቲያኖቻችን እየተንከረፈፍንባቸው። አዎ ባለቤት የናቀውን ጎረቤት እንዴት አድርጎ ያክብረው? የአባቶቻችን ልጆች ደከምን ዛልን ምን ሆነን ነው? አረ ነቃበል አባቴ፣ አረ ጎበዙን በርታ።
ባለህ አገልግል፣ ባለህ እርዳ። አባቴ አንተ ባትረዳ እግዚአብሔር ለቤቱ አያንስም። ዳንኤልን ከአንበሶች መንጋጋ ያወጣ፣ አናንያ አዛርያ ሲድራቅ ሚሳቅ አብደናጎ የምንላቸውን ከእሳት ውስጥ ያወጣ አምላክ ቤተ ክርስቲያንን የገሃነም ደጆች አይችሏትም ተብሎ የተጻፈላት። ወዳጅ አትርሳ። ለቤተ ክርስቲያን መንግስት አይደለም ያለላት፣ ለቤተ ክርስቲያን ወታደር አይደለም ያለላት። አዎ እንኳን ለቤተ ክርስቲያን መንግስት እንኳን ለቤተ ክርስቲያን መንግስት ራሱ እግዚአብሔር ካላገዘው ይበተናል። ማን ነው ተልቶ የሞተው ንጉስ? አታውቀውም? ሳሬጋጠው ንጉስ ማን ነው? አታውቀውም? አንብብ። የሰመጠው ንጉስ ማን ነው? ኤርትራ ባህር ውስጥ አታውቅም? ተጎትቶ የሞተ ተሰቅሎ የተገደለ ተፈንክቶ የጠፋ ስንት መንግስት እናውቃለን። እግዚአብሔር ከተማን ካልጠበቀ ጠባቂ ራሱ በከንቱ ይደክማል። እግዚአብሔር ቤትን ካልሰራ፣ ቪላ ቤት ብትሰራ፣ አፓርታማ ቢኖር፣ ሀገር ቢኖር፣ እግዚአብሔር ቤትን ካልሰራ ከንቱ ነው ወዳጅ። ካላገዘህ እግዚአብሔር ያንተ ድካም፣ ያንተ ጉልበት፣ ያንቺ ጥረት፣ ያንቺ ልፋት የትም አያደርስም። ያለ እግዚአብሔር ምንም ሊደረግ አይችልም። እና ለቤተ ክርስቲያን እግዚአብሔር አለላት። እኔ ጸድቅ ብዬ ነው የቤተ ክርስቲያን ታሪክ፣ የመጽሐፍ መሰረታዊ ሃይማኖትን ትምህርት፣ ግዕዝ ቋንቋ መሰረታዊ ሁኔታ የተማርኩትን ማስተምረው ጸድቅ ብዬ ነው፣ እቀደስ ብዬ ነው እንጂ እሱም ብዙ ችግር እንዳለብኝ ከነ ኮተቴን የሄድኩት ኮተቴን አራግፎ እንደሚቀድሰኝና እንደሚያስተካክለኝ ተስፋ አደርጋለሁ። እና ገንዘብ ያላችሁ በገንዘባችሁ አግዙ፣ እውቀት ያላችሁ በእውቀታችሁ አግዙ። እከሌ አንሳው ብላ አታላግጥ። በየካፌው በየድራፍት ቤቱ አትስመጥ። ተነስ፣ ነቃበል፣ ዳይትን አንሳ፣ ቤትን አስተካክል። መኝታ ቤትን አታቆሽሹ፣ አታግመመው። የብዙዎቻችሁ ቪላ ቤት፣ መኝታ ቤት፣ ሽንት ቤት በጣም የገማ ነው። በእውነት እኔታ ያየዋቸው ይቀፋሉ፣ ለአይን ለጆሮ ይሰቀጥጣል። መኖሪያ ቤታችሁ አስተካክሉት። ቤት ስላለ ቤት ንጹህ ነው ማለት አይደለም። እንኳን እግዚአብሔር እኔ የምገባባቸው ቪላ ቤቶች ይቀፉኛል። አስተካክሏቸው። እንዴት የእግዚአብሔር ይግባ? እንዴት ቅዱሳን መላእክት እዛ ይግቡ? እንዴት ወለላይቱም መብርሃን እዛ ውስጥ ትግባ? ስንት ቆሻሻ ነገር በየቤታችን እያደረግን። አረ ወዳጄ ተነስ፣ ተስተካከል፣ ነቃበል። እና አባቷ ዳዊት እንዲህ ነበር የሚለው ስለ መብርሃን። አየህ ይሄንን ትላንት በዓታ አይደለች? ደስ ብሎኛል በእውነት በዓታ ሄጄ ባየሁት በዓል ህዝቡ ተመልሷል ማለት ነው። ያልተመለሳችሁና በዚህ ማህበራዊ ገጾች አካባቢ ያገኘዋችሁ ተመለሱ። ፕሮቴስታንትም ከሆናችሁ ካቶሊክ፣ ጆቫ፣ ኦንሊ ጂሰስ፣ አድቬንቲስት እና ይህ በጣም አይምሮ ንቅል የሆኑ ሰዎች የእምነት ድርጅታችሁ የመሰረቱት ውስጥ ከሆነ ያላችሁ ተመለሱ። ወደ አባቶቻችሁ አምላክ ሰማይና ምድርን ወደ ፈጠረው ቀንና ሌሊት ወደሚያፈራርቀው ብርሃንና ነፋስ ፀሐይና ውሃ ዘወትር ያለማቋረጥ ሀብታምና ድሃ ኃጥእና ጻድቅ ሳይል ለሚሰጠን ለቅዱሱ አምላክ ለሩህሩሁ ጌታ ለቸሩ አባት ለመድኃኔዓለም ለኢየሱስ ክርስቶስ ተመለሱ፣ ስገዱለት። የምችለውን በእውቀት አግዛችኋለሁ። እንተጋገዝ በምንችለው ለማለት ነው። በመቤታችን ላይ ትላንት በዓታ ያየሁትን በፎቶ ዩቲዩብ ላይ አካፍላችኋለሁ። ቶሎ ቶሎ ችላ አንብብና እዚጋ በጣም ብዙ ነው ዛሬ የተናገርኩት ከይቅርታ ጋር። እንግዲህ የሰማነውን ለህይወት ያድርግልን። እኔ ለተናገርኩት እናንተ ለሰማችሁት የሚቀፋ ያድርግልን። በእውነት የምንጸድቅበት፣ የምንቀደስ፣ የምንስተካከልበት እንዲያደርግልን የቅዱሳን አባቶቻችን አምላክ ያው እግዚአብሔር ፈቃድ ይሁን። በቅዱስ ዳዊት ጸሎት ንባባችንን ወይም ቆይታችንን እንደምድም። እግዚኦ አመከርከኒ ወአመርከኒ መዝሙር 138 ነው። አቤቱ አንተ መከርከኝ አሳወከኝ። አንተ ተአምር ንብረቴ ወተንሶቴ፣ ያለኝንና መነሳቴን አንተ ታውቃለህ። ወአንተ ተአምር ኩሎ ህሊና ልቤ እምርሁቅ፣ ከሩቅ ሆነህ በልቤ የማስበውን ታውቃለህ። ፍኖቴ ወአሰሬ አንተ ቀጻከ፣ መንገዴንና ፍለጋዬን አንተ አስተካከልክልኝ። ወኩሎ ፍናዌ አንተ አቅደም ከአእምሮ፣ መንገዴን ሁሉ አንተ አስቀድመህ አየህ። ከመአልቦ ቃል አመፃ ውስተ ልሳኔ፣ የአመፃ ቃል በአፌ የለም። በእናንተ አፍ የለም፣ በእኔ አፍ አለ። ዛሬ እንኳን እዚህ አሁን ላክሳካፍላችሁ ስንት የሸተተ የበሰበሰ ቃላት ተናግሬያለሁ። ከዚህ አሁን ከተናገርኩት ጀምሮ እና በአንደበቶቻችን መልካም ቃላትን እንልመድ። ከመአልቦ ቃል አመፃ ውስተ ልሳኔ፣ በአፌ ከንቱ ቃል
ደካማ ቃል ማይረባ ቃል የለም አለ ቅዱስ ዳዊት። ናሁ አንተ እግዚኦ አእመርከ ኩሎ ዘቀዳሚ ወዘዳህሪ በቀድሞ የነበረውንም ሆነ ወደፊት የሚመጣውን አንተ ብቻ ነው የምታውቀው። አንተ ፈጠርከኒ ወወደይከ እዴከ ላዕሌየ አንተ ፈጠርከኝ እጆች ካበጃጁኝ የላይ ላይ አደረግ ተነክረ አእምሮትከ በላዕሌየ ጸንዓተኒ ወኢይክል ምስሊሃ ታየኛለህ አንተ በእኔ ጋር ነህና በአንተ ጸናው እንዳንተ ያለ ማንም ያጸናል። አይቴኑ አሐውር መንፈስከ አቤቱ ከአንተ ወዴት እሄዳለሁ? ዋይቴ ጎይም ቅድመ ገጽከ ከፊትህስ ወዴት ልሸሽ እችላለሁ? እውነት አይደለም ወንድም እህቶች? እውነት አይደለም? በሳውዲ ያላችሁ እስቲ አስተያየት ስጡኝ። እስቲ ማን እንደሆናችሁ እንድትዋወቅ። እስቲ እስራኤል የምትከታተሉ፣ እንግሊዝ፣ ጀርመን፣ ፈረንሳይ ያላችሁ፣ ኡጋንዳ ያላችሁ፣ በአሜሪካና በአውሮፓ የምትከታተሉ እስቲ ሐሳብ ስጡ። አይቴኑ አሐውር መንፈስከ ከመንፈስ ወዴት እሄዳለሁ? ዋይቴ ጎይም ቅድመ ገጽከ ከፊትህስ ወዴት ልሸሽ እችላለሁ? እመኒ አረጉ ውስተ ሰማይ ሄኒ አንተ ወደ ሰማይ ሄድኩ አንተ በዚያ አለ። ወመኒ ወረድኩ ውስተ ቀላይ ሄኒ ያለው ወደ ታች ወደ ጥልቁ ወረድኩ አንተ በዚያ አለ። ወመኒ ነሳኩ ክንፈ ከመንስ እንደ ንስር ክንፍ ባበጅና ብበር ወሰረርኩ እስከ ማህለቅተ ባህር በሳተላይትና በመንኮራኩር በአውሮፕላንና በጀት በመነጠቅ አንተ በዚያ አለ። ሄኒ እዴከ ትመራሃኒ ሄኒ እዴከ ትመራሃኒ አቤቱ ቀኝ በዚያ ትመራኛለች። ወታነብረን የማንከ እጅህ ቀኝ በዚያ ታኖረኛለች ትመራኛለች። ወእቤ ጽልመትኑ እንጋኬደኒ ጨለማ በኔ ዘንድ አይኖርም። ወሌሊትን ይብሩ ውስተ ትፍስሕትየ ባንተ ከሆነ ሌሊት በኔ ዘንድ ብርሃን ይሆናል። ደስ እሰኛለሁ። መከራ፣ ችግር፣ ሐዘን፣ ትካዜ ቢገጥመኝ ባንተ ካለሁኝ ደስተኛ ነኝ። አቤት ይሁንልን። እስመ ጽልመትኒ ይጸልም በኀቤከ ጨለማ ባንተ ዘንድ ጨለማ አይደለም። ወሌሊትን ይብሩ ከመ መዓልት ሌሊት በአንተ ዘንድ እንደ ብሩህ ቀን ነው ይላል። በእግዚአብሔር ፊት ጨለማ የለም። በአምጣነ ጽልመታ ከማሁ ብርሃና ወንድሞቼ እህቶቼ፣ ጨለማ የተፈጠረው ለእኔና ለእናንተ ነው እንጂ ለእግዚአብሔር ጨለማ ምን በጨለማ ያይ እንኳን ጨለማ ውስጣችን ልባችን የምናስበውን ያውቃል። በሌሊት ተደብቀን ሰው አየኝ አላየኝ ብለን የምናደርገውን እግዚአብሔር ያውቃል። ወሌሊትን ይብሩህ ከመ መዓልት ሌሊት በአንተ ዘንድ እንደ ብሩህ ቀን ነው ይላል ቅዱስ ዳዊት። በአምጣነ ጽልመታ ከማሁ ብርሃና ብርሃን አለ። እስመ አንተ ፈጠርከ ኩልያትየ እግዚኦ አቤቱ አንተ ሁሉን አደረግክ። ሁሉን የኔን ነገር የሚሰራው አንተ ነህ። ወተወከፍከኒ ከመ አእምር እገኒ ለከ እግዚኦ እስመ ግሩመ ተሰባህከ አቤቱ ምስጋና ላንተ ነውና በእውነት አመሰግናለሁ። መንክር ግብርከ ወነፍሴ ትጠይቆ ጥቀ ስራ ግሩም ነውና ነፍሴ እጅግ ታከብራለች። ወኢይትሃባ እምኔከ አዕጽምትየ ዘገበርኩ በህቡ በድብቅ ያደረግኩትን የምትገልጽ ቅዱስ አምላክ ሆይ ወኢአካልየ በምትሕተ ምድር በታች ያለውን ወዘሂ ገበርኩ ርእየ አዕይንቲከ ሁሉን አይነት አያለች። ወኩሉ ይጻሐፍ ውስተ መጽሐፍከ ሁሉ በአንተ ዘንድ ተጽፎ ይገኛል። ማልተ ይትፈጠሩ ወይሄሉ እንከ አሃዱ እምኔሆሙ ሁሉም በየተራቸው ነው የሚሄዱት። ወበኀቤየ የሰፈድፋደ ክቡራን አረክቲከ እግዚኦ አቤት አምላካችን የፈድፋደ ጸንዑ እምቀደምቶሙ በጣም እንደ ድሮዎቹ ናቸው። እሄሉ ቆመሙ ሆፃ ይበዙልኛል። ተንሣእኩሂ ወአዲሃሎኩ ምስሌከ አቤቱ ተነሳው በአንተ ዘንድ ቆምኩ። እመሰቀተልኮሙ ለኃጥአን እግዚኦ አንተ ኃጥአንን ከቀጠልካቸው እድ ወደም ተጋሐሰ እምኔየ አንተ ነህ እንጂ በእኔ ዘንድ በእጄ በደል የለም። እስመ አቤት በእኛ ዘንድ የለም አለ እንጂ እስመ ይዚሃሩ በህሊናሆሙ እነሱ በህሊናቸው ተበትኗል። ወይነስኡዎን ለአህጉሪከ በከንቱ አህገር በከንቱ ይሰበስባሉ። አኮኑ ጸላእተከ ጸላእኩ እግዚኦ ጠላቶችህን የጠላሁኝ እኔ ባሪያህ አይደለሁም? የእግዚአብሔርን ጠላት ጠልተናል ወንድም እህቶች። እኛ እኮ ከክፉዎች ጋር እኮ የምንተባበር ነን። ጨምላቆች እንላለን እንጂ ከጨምላቆች ጋር እኮ ተባባሪ አጨብጫቢ ነን። ሶዶማውያን በዙ እንላለን እንጂ ለሶዶማውያን አጨብጫቢ ነን። በጎን እኮ የምናላግጥ ነን። ቅዱስ ዳዊት ምን አለ? አኮኑ ጸላእተከ ጸላእኩ እግዚኦ ጠላቶችን የምጠላ እኔ ባሪያህ አይደለሁም አለ። እንደዚህ ለመሆን እግዚአብሔር ይርዳል። ወተመንሰውኩ በእንተ ጸርከ
አው ክፉዎችን ምጸየፍ ፍጹመ ጸልአ ጸልአክዎሙ በእውነት አጥብቄ ምጠላ ባሪያህ ነኝ። ወኮኑኒ ጸርየ ያንተ ጠላቶች የኔ ጠላቶች ናቸው። ፍትነኒ እግዚኦ ወአመክር ልቤ አቤቱ ፈትነኝ ልቤን እይ ይላል። አቤት እግዚአብሔር ፈትኖ አየንኛል ያስተካክለን። አመክረኒ ወሪፍና ፈትነኝና መንገዴን እይ ወርኢ ከመተረክ በአመፃ በላሌ በእጄ በደል እንዳለ ተመልከታለ። አረኛ ጋር ብዙ አለ። እግዚአብሔር ይቀር ይበለን። ወምርሃኒ ፍኖተ ዘላለም የህይወትን መንገድ ምራኝ፣ ፊቴን መንገዴን አቅናልኝ አስተካክልልኝ አለ። እግዚአብሔር አምላክ የሁላችንን መንገድ ያስተካክልልን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። ወንድምቶቼ ይመቻችሁ። በያላችሁበት ሀገር አትጥፉ። ሐሳብ አስተያየት ስጡ። ሰብስክራይብ አድርጉ። እሺ